ጤና ይስጥልን ክቡራትና ክቡራን ታዳሚዎቻችን፣ ይህ ልዩ ዝግጅታችን ነው። የዛሬው ልዩ ዝግጅታችን ሰባተኛ ጠቅላላ ምርጫ ላይ ትኩረቱን የሚያደርግ ይሆናል። በዚህም እንግዳ ጋብዣለሁ። እንግዳችን የኢትዮጵያ ምርጫ ቦርድ ሰብሳቢ የተከበሩ ወይዘሮ ሜላት ወርቅ ኃይሉ ናቸው። እንድትከታተሉን ከወዲሁ ጋብዛለሁ። ካለውት ጊዜ ላይ ከኛ ጋር ቆይታ ለማድረግና ሀሳቦትን ሊያጋሩን ፈቃደኛ ስለሆኑ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የኢትዮጵያ ምርጫ ቦርድ ሰባተኛውን ዙር የኢትዮጵያ ምርጫ በምን አይነት ልክና ሁኔታ ሊያከናውን በዝግጅት ላይ ይገኛል ከሚለው ብንነሳ። አመሰግናለሁ። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለማድረግ ረዘም ላለ ጊዜ ነው ዝግጅት ሲያደርግ የቆየው። እንደሚታወቀው ጠቅላላ ምርጫ በየ5 ዓመቱ የሚደረግ ነው። ስለዚህ ስድስተኛውን ሀገራዊ ምርጫ ከተደረገ በኋላ ምርጫ ቦርድ የግምገማ ስራ ሰርቶ ከዛ ለሰባተኛው ሀገራዊ ምርጫ ዝግጅት ማድረግ ጀምሯል። እንግዲህ ከሚያደርጋቸው ዝግጅቶች የተለያዩ አይነት መልክ ያላቸው ናቸው። አንደኛ ራሱ እንደ ተቋም ራሱን የበለጠ በማደራጀት ምርጫን ለማስፈጸም በሚያስችል አቅም የመገንባት ስራ መስራት ስለሚያስፈልግ ይህንን ሲሰራ ቆይቷል። ይህንንም ተከትሎ ደግሞ ቦርዱ ስራዎቹን ለመስራት የሚያስፈልጋቸውን የህግ መሰረቶች መጣል አስፈላጊ ስለነበሩ አስፈላጊ የሆኑ የህግ የማሻሻያ ስራዎችን ሲሰራ ቆይቷል። ከዚሁ ጎን ለጎን ደግሞ ለምርጫ ዝግጅት አስፈላጊ ናቸው የሚባሉ ለምሳሌ ምርጫ ጣቢያዎች በምን አይነት ሁኔታ ይገኛሉ፣ የት ይገኛሉ፣ ምርጫ ክልል ጽህፈት ቤቶች የሚለውን በተመለከተ የራሱን ዳሰሳ ማድረግ ስለነበረበት ምርጫ ጣቢያዎችን በየቦታው እየተዘዋወረ የነዚህን ምርጫ ጣቢያዎች የሚገኙበትን ቦታ የዚህ የኤክስ ዋይ ኮኦርዲኔት የሚባለውን በማንሳት ያንን አይነት ስራ ሲሰራ ቆይቷል። በዚህም ከፍተኛ ቁጥር ያላቸው የምርጫ ጣቢያ የት እንደሚገኙ በቀላሉ መራጩም ታዛቢዎችም ሊያገኙትና ሊያዩት በሚችሉት መንገድ በካርታ አዘጋጅቶ ለህዝብም ለተጠቃሚም አብቅቷል። ይሄም አንዱ የዝግጅቱ ክፍል ነበረ። ከዚህ ጎን ለጎን የተለያዩ ለምርጫ ዝግጅት የሚያስፈልጉ በምርጫ ነክ የሆኑ ሰነዶችን ማዘጋጀት፣ ለምሳሌ የመራጮች ትምህርት የሚያስተምሩ ተቋማትን ከመመዝገብ አንጻር እነሱ ምን ማሟላት አለባቸው የሚለውን ማዘጋጀት፣ እነሱ ደግሞ የሚያስተምሩበትን ማኑዋል ከዚህ በፊት የነበረው ማኑዋል ቀደም ሲል ከነበረው ልምድ በመነሳት ማሻሻል የሚያስፈልጋቸውን የማሻሻል ስራ ስንሰራ ቆይተናል። እንግዲህ ሌላው በጣም ከፍተኛ ስራ ሰራንበት ብለን የምንለው በሀገራችን ለመጀመሪያ ጊዜ የእጩዎችና የመራጮችን ምዝገባ ዲጂታላይዝ የማድረግ ስራ ነው። የእጩዎች ምዝገባ ፖለቲካ ፓርቲዎች ወይም የግል እጩዎች በቀድሞ ጊዜ በምርጫ ክልል ሄደው ነበር የሚመዘገቡት። የምርጫ ቦርድ ሰራተኞች እዛ እየጠበቋቸው በመዝገብ ሲመዘገቡ ነበር። መራጮችም እጩዎችም በኮምፒውተር በታገዘ ሲመዘገቡ ነበረ። አሁን ግን በተሻሻለውና በለማው የዲጂታላይዜሽን ሲስተም እጩዎች በቢሮአቸው ባሉበት ስፍራ በተመቻቸው ሰዓት ቅዳሜን፣ እሁድን፣ ማታን፣ ጠዋትን፣ ሌሊትን ሳይጠብቁ በማናቸውም በተመቻቸው ሰዓት እጩዎቻቸውን መመዝገብ የሚችሉበትን አሰራር አልምተናል። ጎን ለጎን ደግሞ እጩዎችም በተወሰኑ አካባቢዎች ተግባራዊ የሚሆን የእጩዎች ምዝገባ የሚካሄድበትንም ሲስተም አልምተናል። እነዚህ እንግዲህ በጥቂቱ በምርጫው ስራ ላይ ለመሰማራት ዝግጅት ያደረግንባቸው ናቸው። የምርጫ መታዘብ የሚሰሩ ተቋማትንም ጋራ በተመለከተ እነሱንም በሲስተም ለመመዝገብ ሲስተም አልምተን በዛ መንገድ ምዝገባ እንዲያደርጉ የሚካሄድበትን መንገድ ሁሉ አዘጋጅተናል። እንግዲህ በጣም ስራው ሰፊ ነው። በጣም ዝርዝሩ ነገር ብዙ ስራ አለው። ሆኖም እንደው ዋና ዋና የሚባሉ በዝግጅት ደረጃ ያሉ አሁን ደግሞ ያው እየተገበርናቸው ያሉት ስራዎች እነዚህን ይመስላል። የምርጫ ቁሳቁሶች ለምርጫ ጣቢያ ከማድረስ አንጻር የሎጂስቲክ ሁኔታዎችስ እንዲሁም ደግሞ የምርጫ ጣቢያዎችን በሰው ኃይል የመሙላት ሂደቶችስ ምን ደረጃ ላይ ይገኛሉ ማለት ይቻላል? ከአንዱ ዝግጅት የመራጮች
ምርጫ አስፈጻሚዎች ምልመላ ማድረግ ነው። እንግዲህ ምርጫ አስፈጻሚዎች በሁለት ደረጃ ነው ያሉት። አንደኛው በምርጫ ክልል በሚባለው፣ ሁለተኛው በምርጫ ጣቢያ ደረጃ ነው ያሉት። በአሁኑ ጊዜ በምርጫ ክልል ምርጫ የሚያስፈጽሙ አስፈጻሚዎችን በኦንላይን ምዝገባ ተደርጎ ራሱ ምዝገባው ደግሞ ራሱ ፈተና የሚሰጥ ምዝገባ ነው። ወደ 500 የሚሆኑ ጥያቄዎች ሲስተሙ ላይ አሉ። ያንን ሰዎች እየመለሱ ብቁነታቸው በሲስተሙ ራሱ የሚረጋገጥበትን ካደረግን በኋላ መሬት ላይ ደግሞ ሄደን እነኚህን ሰዎች የቃል ፈተና በማድረግ ምልመላ ተደርጓል። በዚህም ብቻ የሚቆም አይደለም። ይሄ እንግዲህ አቅማቸውን ችሎታቸውን ከመመዘን አንጻር ነው። ነገር ግን የፖለቲካ ገለልተኝነታቸውን ደግሞ ለማረጋገጥ እነዚህን የተመለመሉ የምርጫ ክልል አስፈጻሚዎች ስም ዝርዝራቸውን የተመለመሉበትን ምርጫ ክልል ጨምረን ለፖለቲካ ፓርቲዎች አስተያየታቸውን እንዲሰጡ ልከናል። የመለሱልን ፖለቲካ ፓርቲዎች አሉ። እንደውም በሚገርም ሁኔታ አንዳንዶቹ የፖለቲካ ፓርቲዎች ይሄ አስፈጻሚ የኔ የፖለቲካ ፓርቲ አባል ስለሆነ ሊያስፈጽም አይገባም በሚል ልክ እንኳ አስተያየታቸውን የሰጡናሉ። በዚህ መንገድ እንቀበላለን። ገለልተኝነታቸውን ከማረጋገጥ አንጻር ጎን ለጎን የምርጫ አስፈጻሚዎችንም በምርጫ ጣቢያ ደረጃ ያሉትንም በዚሁ መንገድ መልምለን የፈተና ፈትነን የእነሱንም መረጃ ደግሞ ለፖለቲካ ፓርቲዎች አካፍለን ከነሱ ደግሞ ምላሽ በመጠበቅ ላይ እንገኛለን። 7ኛ ዙር ጠቅላላ ምርጫ ዲሞክራሲያዊ ሂደቱን በማከለ መልኩ እንዲከናወን የፓርቲዎች ሚና ምን ይመስላል? ምርጫ በጣም ብዙ ባለድርሻ አካል አለው። ከባለድርሻ አካል ከሚባሉት ዋነኞቹ የፖለቲካ ፓርቲዎች ናቸው። የፖለቲካ ፓርቲዎች በጣም ከፍተኛ አስተዋጽኦ አላቸው ለሚደረገው የምርጫ ውድድር። የነሱ ንቁ ተሳትፎ ሀሳብ ይዞ መጥቶ ሀሳባቸውን ለኢትዮጵያ ሕዝብ በማቅረብ የተሻለ ሀሳብ ያለው ፓርቲ አሸንፎ እንዲወጣ የበኩላቸውን ነገር ማድረግ በጣም ይገባል። ስለዚህ ከፍተኛው ድርሻ በእነሱ ላይ አለ። በእነሱም ላይ ብቻ አይደለም፣ ምርጫ ቦርድም ኃላፊነት አለው። የመራጮች ትምህርት የሚያስተምሩ የራሳቸው ኃላፊነት አላቸው። የምርጫ መታዘብ የሚሰሩ የራሳቸው ኃላፊነት አላቸው። የመንግስት ተቋማት የራሳቸው ኃላፊነት አላቸው። ሚዲያዎች የራሳቸው ኃላፊነት አላቸው። ስለዚህ ይሄ ሁሉ ተባብሮ የዚህ የምርጫው ሂደት ነፃ፣ ፍትሃዊ፣ ገለልተኛ እንዲሆን የማድረግ አቅም ይሰጣል። ይሄ ሁሉ ባለድርሻ አካላት ያንዳንዱ ያለበትን ኃላፊነት እንዳግባቡ ሲወጣ። ስለዚህ ፖለቲካ ፓርቲዎች እስካሁን ባለው ሂደታቸው በጣም በከፍተኛ ሁኔታ የተሰማሩ፣ ሀሳባቸውንም በተለያየ ሚዲያዎች እያየን ነው፣ እየቀረቡ አማራጭ ሀሳባቸውን ለኢትዮጵያ ሕዝብ እያቀረቡ ነው። ቦርዱ ደግሞ በቀጣይ የእጩዎች ምዝገባ ተጠናቆ ሲያልቅ ፓርቲዎች ፕሮግራሞቻቸውን ለኢትዮጵያ ሕዝብ የሚያቀርቡበትን የክርክር መድረክ ለማዘጋጀት እየሰራ ነው ያለው። ስለዚህ የፓርቲዎች ተሳትፎ፣ የፓርቲዎች በዚህ ጉዳይ ላይ ግንባር ቀደም ሆኖ መንቀሳቀስ ለፖለቲካ እንቅስቃሴ፣ ለምርጫው አማራጭ በጣም ከፍተኛ አስተዋጽኦ አለው። ፓርቲዎች ለጠቅላላ ምርጫ ምዝገባ መስፈርቶች ምንን ያካተተ ነው ማለት እንችላለን? አሁን እኛ ፓርቲዎች በሲስተም ወይም ባለማነው ሲስተም እንዲመዘገቡ ስናደርግ መሰረታዊ የሆነው መሟላት ያለባቸው እንደ አንድ የፖለቲካ ፓርቲ እጩዎችን በሚያቀርብበት ጊዜ እጩ ማሟላት ያለበት ነገር በአዋጅ ቁጥር 1162 በምንለው የቦርዱ አዋጅ ላይ በግልጽ የተቀመጠ ነው። ስለዚህ አንድ እጩ የፖለቲካ ፓርቲ እጩ ብቁ ሆኖ መመዝገብና ለምርጫ መወዳደር የሚችለው የብቃቱ መለኪያ ወይም የመወዳደሪያ መስፈርቶቹ 3 አይነት ነገሮች አሉ። ለምሳሌ አንድ እጩ ከ1 ዓመት በላይ በኖረበት አካባቢ በዛ አካባቢ መወዳደር ይችላል። በዛ ምርጫ ክልል ከ1 ዓመት በላይ ከኖረ መወዳደር ይችላል። ወይም በዛ ምርጫ ክልል ተወላጅ ከሆነ መወዳደር ይችላል። ወይንም ከአንድ ምርጫ ክልል በላይ ባለበት ከተማ ወይም ወረዳ ውስጥ የሚኖር ከሆነ ደግሞ ከ2 ዓመት በላይ በስራ ወይ በትምህርት መቆየት አለበት ይላል። እነዚህ 3ቱ መመዘኛዎቹ ናቸው።
ስለዚህ በአሁን በለማው ሲስተም ተጠቅመው የፖለቲካ ፓርቲዎች ራሳቸው የቀጠሯቸው ቦርዱ ያሰለጠናቸው የሲስተም አድሚኒስትሬተሮች አሏቸው። በእነሱ አማካኝነት እነኚህን መረጃዎች የሚጠይቀውን ፎርም እየተከተለ ያ አድሚኒስትሬተሩ ይሞላል። ማያያዝ ያለባቸውን ሰነዶች ለምሳሌ 1 ዓመት በላይ ኖሯል ከተባለ ከ1 ዓመት በላይ መኖሩን የሚያረጋግጥ ማስረጃ ያያይዛል። ወይም የዚህ ምርጫ ክልል አካባቢ ተወላጅ ነው ከተባለ ወይ እሱን ያያይዛል። እንደነዚህ አይነት ሰነዶች በማይኖሩበት ጊዜ ደግሞ በምስክር ጭምር አቅርበው በእጩነት ለመወዳደር የሚያበቃቸውን ምዝገባ ያከናውናሉ። በዚህ የምዝገባ ሂደት የሚወዳደሩበትን ምልክት ሊኖራቸው ይገባል። የሚወዳደሩበትን ምርጫ ክልል መምረጥ ይኖርባቸዋል። እንደገና የሚመረጡበት ወይም የሚወዳደሩበትን ምክር ቤት ለሕዝብ ተወካዮች ምክር ቤት ነው ወይስ ለክልል ምክር ቤት የሚለውን መወሰን አለባቸው። ፓርቲው አገር አቀፍ ከሆነ በሁሉም አገሪቱ ክፍል መወዳደር ይችላል። የክልላዊ ፓርቲ ከሆነ ደግሞ በተመዘገበበት ክልል ብቻ መመዝገብ አለበት። እነዚህን አሟልቶ መመዝገብ ይችላል ማለት ነው። የግል እጩዎች በሚመጣበት ጊዜ ደግሞ የግል እጩ ሆኖ ለመመዝገብ የሚያስፈልጉ መስፈርቶች አሉ። አንዱ መስፈርት ያው በግል እጩነት ስለሚመጡ እነኚህ የግል እጩዎች ለዚህ ውድድር የፊርማ ድጋፍ ማግኘት አለባቸው። የፊርማ ድጋፋቸውን ያያይዛሉ። የሚወዳደሩበትን ምርጫ ክልል፣ የሚወዳደሩበትን ምክር ቤት መርጠው በዚሁ ሲስተም ተጠቅመው ምዝገባቸውን ያካሂዳሉ። ምናልባት የፖለቲካ ፓርቲ እጩዎች የምዝገባ ጊዜያቸው በምን ያህል ጊዜ ይጠናቀቃል? እስከ መች ነው? እንግዲህ አሁን ቦርዱ ከጥር 1 ቀን ጀምሮ እስከ የካቲት 1 ቀን የሚል ፕሮግራም አውጥቶ አካሂዷል። ነገር ግን ያው ሲስተሙ ቴክኖሎጂ ነው፣ አዲስ ነው ለሁላችንም፣ ለፓርቲዎች ብቻ አይደለም፣ ለኛም። ስለዚህ በሂደት እየተለማመድ ነው ፓርቲዎቹም ቦርዱም እየተደጋገፉ ያሉትን ማሻሻል የሚያስፈልጉትን ነገሮች ከፖለቲካ ፓርቲዎች የመጡልንን መልካምና ገንቢ የሆኑ ሀሳቦች ሁሉ በማካተት በማሻሻል ምዝገባው እየተካሄደ ነው። ነገር ግን ይሄ በተሰጠው ጊዜ ሊጠናቀቅ ባለመቻሉና ከፍተኛ ቁጥር ያላቸው ፖለቲካ ፓርቲዎች በነበረን የተለያየ መድረክም ጥያቄውን ስላቀረቡ በጽሁፍም ስላቀረቡ ቦርዱ ለ2 ሳምንት አስረዝሟል። ስለዚህ አሁን ያለው የምናውቀው ጊዜ እስከ የካቲት 16 2018 ነው። ስለዚህ በዛ ያልቃል ብለን ነው የምንጠብቀው። ይሄን ነው የሚመስለው። ከዚህ በፊት በነበረው ሂደት የፖለቲካ ፓርቲዎች ወደ ምርጫ ከመምጣታቸው በፊት የየራሳቸው ጠቅላላ ጉባኤ እንዲያካሂዱ ሲመከር ነበር። ከዛ አንጻርስ ዘንድሮ የፖለቲካ ፓርቲዎች የየራሳቸውን የጠቅላላ ጉባኤ ሂደትን ተከትለው ወደዚህ ከመምጣት አንጻር የኢትዮጵያ ምርጫ ቦርድ ምን ያህል ይህንን ነገር ለይቶ ያውቃል? እንግዲህ ምንድነው ስለ ጠቅላላ ጉባኤ የግድ ከምርጫ ጋር አይደለም የሚገናኘው። በአዋጅ ቁጥር 1162 ላይ ፓርቲዎች በየ3 ዓመቱ ጠቅላላ ጉባኤ እንዲያደርጉ ሕጉ ያዛል። ስለዚህ ቦርዱ የሚያደርገው ምንድነው ይሄ 3 ዓመት ከመድረሱ በፊት 6 ወር 7 ወር ሲቀረው ማሳሰቢያ ይልካል ለፓርቲዎች። ጠቅላላ ጉባኤ 3 ዓመቱ ሊሞላ ይህን ያህል ጊዜ ስለቀረ ተዘጋጁና ጠቅላላ ጉባኤያችሁን አድርጉ ይላል። በዚህ ሂደት ይህን ማሳሰቢያ ተቀብለው የሚያደርጉ አሉ። ቦርዱ ሳያሳስባቸው ጊዜያቸውን ጥንቅቅ አድርገው አውቀው የሚመዘገቡ በጣም ከፍተኛ ቁጥር ያላቸው ፓርቲዎች አሉ። ስብሰባ የሚያደርጉ ፓርቲዎች አሉ። አንዳንዶቹ ደግሞ ይህን ስብሰባ ማድረግ የማይችሉበትን በቂ ምክንያት ለቦርዱ ሲያቀርቡ ቦርዱ ያንን አይቶ የሚያሻሽልበትን ጊዜ ደግሞ ተጨማሪ የሚሰጥበት ሁኔታ አለ። ስለዚህ ፓርቲዎች ጊዜያቸውን እየጠበቁ በየ3 ዓመቱ ያለውን የጠቅላላ ጉባኤ እያደረጉ ነው የሚገኙ። ምናልባትም እስካሁን ምን ያህል ፓርቲዎች ለ7ኛ ዙር ጠቅላላ ምርጫ ተመዝግበዋል ብለን ማለት እንችላለን? እንግዲህ ምንድነው እስካሁን ባለን መረጃ ወደ 42 ፓርቲዎች በተናጠል 15 ፓርቲዎች ደግሞ በ2 ቅንጅትና በ1 ግንባር ተመዝግበዋል፣ እጩዎቻቸውን አስመዝግበዋል። በዚህ ደረጃ ነው ያለው። የሲቪክ ማህበረሰብ ሚና በተለይ መራጩ ማህበረሰብ ትክክለኛውን ግንዛቤ እንዲያገኝ ከማድረግ አንጻር በቅንጅት ከኢትዮጵያ ምርጫ ቦርድ ጋር እየሰራው ያለው ስራ ምን ይመስላል? ትልቁ በተለይም በዚህ በመራጮች ትምህርት ዙሪያ በጣም ከፍተኛ አስተዋጽኦ አላቸው የሚባሉ
ተቋማት አንዱ የሲቪል ማህበረሰብ ድርጅቶች ናቸው። በመራጮች ትምህርት ላይ የተሰማሩ ቦርዱ እንዳልኩት ቀደም ሲል የዛሬ 3-4 ወር በፊት ጥሪ አቅርቦ በዚህ ነገር ላይ ተሰማርታችሁ ፈቃድ ወስዳችሁ ለማስተማር የምትፈልጉ አመልክቱ ብሎ ጠይቆ በጣም ከፍተኛ ቁጥር ያላቸው አመልክተው የሚያሟሉትን ሰነዶች አዘጋጅተው አሟልተው በአሁኑ ጊዜ ወደ 169 የሲቪል ማህበረሰብ ድርጅቶች ሰርቲፋይድ ናቸው በቦርዱ። እነኚህ ተቋማት የሚመሩበትን እና ወጥ የሆነ የመራጮች ትምህርት ማኑዋል ቦርዱ አዘጋጅቷል። ያንን ማኑዋል እንግዲህ ለሚመለከታቸው ሴሶች ሼር ያደርጋል። ይሄንን ተከትለው እንግዲህ እያንዳንዱ የሲቪል ማህበረሰብ ድርጅት አስተምራለሁ ብሎ ሲነሳ የራሱ ስትራቴጂ አለው። በዚህ መንገድ ይሄን ተጠቅሜ ዜጎችን ስለ መራጮች ትምህርት አስተምራለሁ ይላል። ወይም እዚህ አካባቢ አተኩሬ እሰራለሁ ይላል። አንዳንዱ በአካባቢ ሊሆን ይችላል፣ አንዳንዱ በቋንቋ ሊሆን ይችላል፣ አንዳንዱ ደግሞ በተለያዩ አይነት ስትራቴጂዎች ለምሳሌ ቲያትር በማሳየት ሊሆን ይችላል፣ ክርክር በማካሄድ ሊሆን ይችላል፣ ብሮሹሮችን በመበተን ሊሆን ይችላል። የተለያየ መንገድ እየተጠቀሙ ይሰራሉ። በነገራችን ላይ እነዚህ ተቋማት ለምርጫ ዝግጅት በዚህ መንገድ ፈቃድ ተሰጣቸው እንጂ ከምርጫ ወቅት በፊትም ባለፈው ዓመት ለምሳሌ በ2017 በ2016 ይህንን ስራ ላይ የተሰማሩ የሲቪል ማህበረሰብ ድርጅቶች ቦርዱ ራሱ የገንዘብ ድጋፍ እያደረገ የመንገድ ላይ ትርኢት ያሳዩኑ ነበረ። በኮሚኒቲ ሬዲዮ የሚያስተላልፉት መልእክት ነበር። ወጣቶች ክርክር ያደርጉ ነበረ። ይሄ የማያቋርጥ የማይቆም ስራ ነው። ነገር ግን ምርጫ ሲኖር ደግሞ ምርጫ አተኩሮ አሁን መራጮች ውጡና ተመዝገቡ፣ አሁን እጩዎች እየተመዘገቡ ነው፣ እንደዚህ የሚል ደግሞ ፕሮግራሙን እየተከተለ የሚሰጡት ትምህርት አለ ማለት ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ከምርጫ ጋር በተገናኘ በተለይ ከኢትዮጵያ ምርጫ ቦርድ ጋር ቅንጅታዊ አሰራሩ ምን ይመስላል? ከጋራ ምክር ቤቱ ጋር በቅርበት ነው የምንሰራው። በቅርበት እንመካከራለን፣ እንሰራለን። ቦርዱም የጋራ ምክር ቤቱን የመደገፍ የማገዝ ኃላፊነት አለው። የጋራ ምክር ቤቱም ቦርዱን በብዙ ነገር ይደግፋል። ከዚህ ቀደም ራሱ የጋራ ምክር ቤቱ የምርጫ ፍኖተ ካርታ በሚል አዘጋጅቶ ፓርቲዎች እንዴት እና በምን አይነት ሁኔታ በዚህ የምርጫ ሂደት ይሳተፋሉ የሚል ፕሮግራም አዘጋጅቶ ምክክር አድርጓል እና በየጊዜው በሚኖራቸው ኢንጌጅመንቶች ቦርዱ ከጎናቸው ሆኖ የሚደግፋቸው የሚያግዛቸው ነው። ጥሩ የመደጋገፍ ግንኙነት ነው ያለን። በክልልም ደረጃ ያሉት አሁንም በሚቀጥለው በምርጫው ሂደት በጣም በከፍተኛ ሁኔታ የምንጠቀምባቸው በእነዚሁ የጋራ ምክር ቤት የቅርንጫፍ ጽህፈት ቤቶችም አማካኝነት ከፍተኛ ስራ ይሰራል ብሎ ቦርዱ ያምናል። ምርጫ ላይ ያለመሳተፍን እንደ ጥሩ ባህል አድርገው የሚወስዱ የፖለቲካ ፓርቲዎች ከዚህ በፊት ሲስተዋሉ ነበርና ምናልባትም ምርጫ ላይ የማይሳተፉ የፖለቲካ ፓርቲዎች እጣ ፈንታ ምን ሊሆን ይችላል ብለው ያስባሉ? ምርጫ ቦርድ ፓርቲዎችን ይመዘግባል፣ ያስተዳድራል። ፓርቲዎች የሚመዘገቡት እና በቦርዱ ሰርቲፊኬት የሚያገኙት በምርጫ ለመወዳደር ነው። በአብዛኛው በምርጫ ለመወዳደር ነው። ከምርጫ ጊዜ ውጭ ደግሞ የተለያየ ሀሳብ እያነሱ ህዝብን የማንቃት፣ የማስተማር፣ የማታገል በሰላማዊ ሁኔታ ስራ ይሰራሉ ተብሎ ይገመታል። ስለዚህ አንዱና ዋናው የፖለቲካ ፓርቲዎች የመመዝገባቸውና ህያው ሆነው የመኖራቸው ምክንያት አንዱ በፖለቲካ ውድድር መካፈል ነው። ስለዚህ በፖለቲካ በምርጫ አለመካፈል ማለት ከተመዘገቡበት ከኖሩበት አንዱ ምክንያታቸው ይጎላሉ ማለት ነው እና ቦርዱ በተቻለ መጠን ሁሉም የፖለቲካ ፓርቲ እንዲካፈል ጥረት ያደርጋል፣ ያግዛል፣ የበኩሉን ኃላፊነት ይወጣል፣ ፓርቲዎችንም ያበረታታል። እንግዲህ ፓርቲዎች በምርጫ ቦርድ ህግ የሚለው ለሁለት ተከታታይ ጊዜ አንድ የፖለቲካ ፓርቲ በምርጫ ካልተሳተፈ ይሰረዛል ይላል አዋጁ። ስለዚህ ለሁለት ተከታታይ ምርጫ ፓርቲዎች ካልተሳተፉ ያው ህጉ ያስቀምጠው እርምጃ ነው የሚፈጸመው። ከዛ ውጭ ግን
ፓርቲዎች በምርጫ እንዲካፈሉ እንዲወዳደሩ ለህዝቡ አማራጭ ሀሳብ ይዘው መጥተው ህዝቡ አማራጭ ይዞ የመጣውን ፓርቲ ለይቶ አውቆ ከዚህኛው ይሄኛው ይሻለኛል፣ ይሄንን ድምጼን ብሰጠው ይሻለኛል ማለት የሚችልበትን ያህል ሊሰሩና ይሄንን ተግባር ሊፈጽሙ ይገባቸዋል ብያም። ምናልባትም የፖለቲካ ፓርቲዎች በሀሳብ የበላይነት ያለማመን ክፍተቶች ከዚህ በፊት ሲስተዋሉ ነበርና ከዛ አንጻር ምናልባት ላቅ ያለ ሀሳባቸውን አቅርበው የመሸጥ ዝንባሌ በምን አይነት ደረጃ ጎልብቷል ማለት እንችላለን? እንግዲህ እኔ አሁን ጥሩ ነገር አለ ብዬ አስባለሁ። አሁን እንኳን በቅርብ እያየን ያለ ነው የተለያዩ የፖለቲካ ፓርቲዎች በአንዳንድ ሚዲያዎች ላይ እየወጡ በሜንስትሪም ሚዲያም ወይም በሌሎቹም በሶሻል ሚዲያም እየወጡ ሀሳባቸውን የሚያምኑበትን የመታገያ ርዕሶቻቸውን ሁሉ ሲናገሩ ሲያብራሩ እንሰማለን። ይሄ በጣም የሚበረታታ ተስፋ የሚሰጥ ነውና እኔ ተስፋ አደርጋለሁ አሁን ልክ የዚህ የእጩዎች ምዝገባ እንደተጠናቀቀ ቦርዱን በሚያዘጋጀው የክርክር መድረክ ብዙዎቹ ይወጣሉ። መገናኛ ብዙሃንም እናንተም ክፍት ልታደርጉ ይገባል። ፓርቲዎች በመገናኛ ብዙሃን ተጠቅመው ሀሳቦቻቸውን እንዲገልጹ የመገናኛ ብዙሃን ከፍተኛ ኃላፊነት አለባቸው። ያንን እስከ ከፈታችሁላቸው ድረስ እስከ ጋበዛችኋቸው እስከ ጠራችኋቸው ድረስ ማንኛውም ፓርቲ ወደ ኋላ ይላል ብዬ እኔ አላምንም። ሀሳባቸውን የሚገልጹበት መድረክ ግን ያስፈልጋቸዋል። ስለዚህ እየወጡ ይሄንን የመታገያ ሀሳባቸውን አቅርበው በምርጫ ተወዳድረው አሸንፈው ለመምራት ይሰራሉ ብዬ ነው ማምነው። ምናልባትም እንግዲህ የኢትዮጵያ ምርጫ ቦርድ ዘንድሮ ካሻሻላቸው ትልቁ ነገር ዲጂታላይዜሽን እንደሆነ አንስተውልኛል። በተለይ የፖለቲካ ፓርቲዎችና እጩዎቻቸውን በመመዝገብ ረገድ ከፍተኛ ሚና ተጫውቷል። ምናልባትም ከመራጮች አንጻርስ ቴክኖሎጂን የመጠቀም እድላችሁ ምን ያህል ነው? መራጮች ምዝገባ አሁን የምናደርገው በሶስት አይነት ሁኔታ ነው። በሶስት አይነት ሁኔታ ስል ምን ማለቴ ነው? አንደኛው የመጀመሪያው አሁን ባለማነው ሲስተም መራጮች ባሉበት ስፍራ ሆነው በዘመናዊ ስልካቸው ወይም የስማርት ስልካቸው ተጠቅመው ራሳቸውን በራሳቸው የሚመዘግቡበት ነው ሲስተሙ። ምርጫዬ የምትባል አፕሊኬሽን አለች። ልክ አሁን የመራጮች ምዝገባ በሚጀመርበት ጊዜ ይፋ ሆና ሁሉም ሰው ስልኩ ላይ ዳውንሎድ አድርጎ ዋትስአፕን፣ ቴሌግራምን ዳውንሎድ እንደምናደርገው የሚያደርጋት ማለት ነው። ምርጫዬን ዳውንሎድ አድርጎ ራሱን በራሱ መመዝገብ ይችላል። በአንድ ስልክ አንድ ሰው ራሱን ብቻ ሳይሆን ቤተሰቡን ሁሉ መመዝገብ ይችላል። በእሁድ ቀን፣ በቅዳሜ ቀን፣ ማታ፣ ሌሊት፣ ጠዋት በፈለገው ጊዜ ምርጫ ጣቢያ ተከፈተ አልተከፈተ ሳይል ራሱን በራሱ መመዝገብ ይችላል። ይሄ አንዱ የዲጂታላይዜሽኑ ያመጣው የመራጮች ምዝገባ ነው። ሁለተኛው ግን ሁሉም ሰው ስማርት ስልክ የለውም። ሁሉም ሰው ስማርትም ስልክ ያለው ሰው ቢሆን በዚህ መንገድ መመዝገብ የማይችል ይኖራል ወይም የማይፈልግ ይኖራል። ለዚህ ደግሞ ምርጫ ጣቢያዎቻችን ይከፈታሉ። ምርጫ ጣቢያዎቻችን ሲከፈቱ ቦርዱ ባለው በራሱ በቦርዱ ታብሌት የምርጫ አስፈጻሚዎቻችን በምርጫ ጣቢያ ይቀመጡና በዲጂታላይዜሽን በዚሁ ሲስተም እቹ ምርጫዬን አፕ ተጠቅመው መራጮችን ይመዘግቧቸዋል ማለት ነው። ይሄ ዲጂታላይዜሽን ያመጣው ሌላው ልዩ ነገሩ ምቹነትን ከመፍጠር በተጨማሪ በዲጂታላይዜሽን የሚመዘገቡ መራጮች አንድ ጊዜ ቋሚ ቁጥር ነው የሚኖራቸው። የመራጭ ቁጥር የሚባል ይኖራቸዋል ማለት ነው። ስለዚህ በሰባተኛው ሀገራዊ ምርጫ የሚጠቀሙበታል፣ በስምንተኛው ሀገራዊም በዛ ቁጥር ይጠቀሙበታል፣ አካባቢ ምርጫ ቢኖር በዛ ይጠቀሙበታል። ስለዚህ አንድ ሰው አንድ የመራጭ ቁጥር እንዲኖረው ያስችላል ይሄ ዲጂታላይዜሽን። ሶስተኛ የምንለው ደግሞ ዲጂታላይዜሽን በማናደርግባቸው ምርጫ ጣቢያዎች እንደ ድሮ የመራጮች መዝገብ የመራጮች ካርድ ተዘጋጅቶ ምርጫ አስፈጻሚዎች ምርጫ ጣቢያ ተከፍቶ ምዝገባ የሚያካሂዱበት ነው። ስለዚህ ሶስቱንም አማራጭ ነው ለህዝብ ያቀረብ ነው። ስለዚህ አንደኛውን አማራጭ የሚፈልግ፣ ሁለተኛውን አማራጭ የሚፈልግ፣ ሶስተኛውን አማራጭ በእርግጥ በአማራጭ ብቻ የተቀመጡ አይደሉም። ቦርዱ ለአስተዳደር
ለአቆጣጠር እንደገና ደግሞ አገሪቱ ያላትን የኢንፍራስትራክቸር ችሎታ በተለይ ከኮኔክሽን ጋራ ከኤሌክትሪክ ጋራ አይቶ የተወሰኑ ቦታዎች ላይ ብቻ ነው ዲጂታላይዜሽን የሚያደርገው እንጂ በአገሪቱ ሙሉ ባሉት ምርጫ ጣቢያዎች በዚህ ጊዜ ከአቅምም ከአቅርቦትም ከሰው ኃይልም የሚቻል ስላልሆነ በጣም በተወሰኑ ቁጥር ባላቸው ምርጫ ጣቢያዎች ላይ ነው በሞባይል አፑንና በታብሌት ተደርጎ በምርጫ ጣቢያ ተከፍቶ በሚመዘገበው ምዝገባ የሚደረገው። በአብዛኛው የምናደርገው ድሮ ስናደርግ እንደነበረው በማኑዋሉ እናደርጋለን። ይሄ እንግዲህ በሰባተኛው ሀገራዊ ምርጫ ይሄ ተጀምሯል። በስምንተኛው ሀገራዊ ምርጫ ደግሞ ሙሉ በሙሉ በሚባል ደረጃ ወደዚህ አይነት ሲስተም እንዞራለን ብዬ ተብሎ ይታሰባል። ይሄ እንግዲህ የሚረዳው በዲጂታላይዜሽን የተመዘገቡት ሰዎች ቋት ይኖረናል። የመራጮቻችንን ቁጥር እናውቃለን። ቋት ብቻ ሳይሆን ራሱ ያ ዳታው ለተለያየ አገልግሎት ሊሆን ይችላል። በእድሜ ዳታ ማውጣት እንችላለን። በአካል ጉዳተኞች ዳታ ማውጣት እንችላለን። በአካል ጉዳተኞች አይነት ማውጣት እንችላለን። ለዚህ ሲስተሙ በጣም ይጠቅማል። ሲስተሙ ላይ ለምሳሌ አንድ መራጭ የምርጫ ካላንደሩ ምን ይመስላል፣ በመቼ ቀን ምን ይደረጋል የሚለውን ሲስተሙ ላይ ማየት ይችላል። በተጨማሪ አንድ ምርጫ ጣቢያ የት ነው የሚገኘው ብሎ በማፕ ምርጫ ጣቢያውን በቀላሉ ማግኘት እንዲችል የሚያስችል ነገር ሁሉ በሲስተሙ ላይ አለ እና በዚህ መንገድ ሁሉንም ዜጋ በገጠርም በከተማም ኮኔክሽን ባለበትም በሌለበትም በስማርት ስልክ በሚጠቀመውም በማይጠቀመው ሁሉን ዜጋ መሰረት ያደረገ የመራጮች ምዝገባ ነው ተግባራዊ የምናደርገው። እዚህ ላይ አጽንኦት ሰጥቼ መናገር የምፈልገው አሁን እኛ ተግባራዊ ልናደርግ የፈለግነው የመራጮችና የእጩዎች ምዝገባ ብቻ ነው። አንዳንድ ጊዜ የድምጽ መስጫም በዲጂታላይዜሽን እንደተደረገ የሚመስል መረዳት እንሰማለን። ኢቮቲንግ አናረግም። መራጮችንና እጩዎችን ብቻ እንመዘግባለን። ይሄ ነው። ማስተላለፍ የሚፈልጉት ይሄ ቀርቷል የሚሉም ነገር ካለ እድሉ ልስጦት። እሺ፣ አመሰግናለሁኝ። ያው እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለማድረግ ዝግጅት እያደረገ ነው። ስለዚህ እጩዎች፣ ፖለቲካ ፓርቲዎች እስከዛሬ ድረስ አብረን በመደጋገፍ በሲስተሙ እናንተም እያገዛችሁን በእኛም በኩል የምንችለውን እገዛ እያደረግን እጩ ምዝገባው እያተደረገ ነው ያለው። በጣም ከፍተኛ ቁጥር ያላቸው እጩዎች እየተመዘገቡ ነው ያሉት። ይሄንን እስካሁን ድረስ በሄዳችሁበት ትዕግስት፣ በሄዳችሁበት ትብብር በጊዜ እንድናጠናቀቅ፣ ምክንያቱም ይሄንን ማድረግ የምርጫውንም ሂደት እና የድምጽ መስጫ ቀኑም ጋራ የራሱ የሆነ አሉታዊ ተጽዕኖ ስላለው ይሄንን ነገር እንዲያደርጉ ለማሳሰብ ወዳለው። በሌላ በኩል ደግሞ መራጮች የመራጮች ምዝገባ በሚታወቅበት ቀን መራጮች ወጥተው ወደፊት የሚመሯቸውን መሪዎቻቸውን እንዲመርጡ የመራጭነት ካርድ እንዲወስዱ ለማሳሰብ ወዳለው። በመራጮች ትምህርት የተሰማራችሁ የሲቪል ማህበረሰብ ድርጅቶች ከእናንተ ብዙ ይጠበቃል። ዜጎችን የማስተማር ኃላፊነት አለባችሁ። ስለዚህ ወጥታችሁ በተለይም ፈቃድ የወሰዳችሁ የሲቪል ማህበረሰብ ድርጅቶች ወጥታችሁ የመራጮችን ትምህርት እንድታስተምሩ ማሳሰብ እፈልጋለሁ። በመታዘብም ላይ ፈቃድ የወሰዳችሁት የመራጮች ምዝገባ በሚጀመርበት ጊዜ ይሄንን የመታዘብ ስራ አስቀድማችሁ አስባችሁበት እንድትሰማሩ፣ መገናኛ ብዙሃን ለፖለቲካ ፓርቲዎች አስፈላጊውን አየር ጊዜ በመስጠት ሀሳባቸውን፣ ፖሊሲዎቻቸውን፣ ፕሮግራሞቻቸውን እያቀረቡ መናገር እንዲችሉ፣ ማቅረብ እንዲችሉ፣ ሀሳቦቻቸውን መሸጥ እንዲችሉ እድል እንድትሰጧቸው ለማሳሰብ እና ለማስታወስ ፈልጋለሁ። አመሰግናለሁ። የኢትዮጵያ ምርጫ ቦርድ ሰብሳቢ የተከበሩ ወይዘሮ ሜላት ወርቅ ኃይሉ ስላካፈሉን ሀሳብና ስለሰጡን ጊዜ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልን። ክቡራንና ክቡራት ታዳሚዎቻችን የዛሬው ልዩ ዝግጅታችን በዚህ ተጠናቋል። ስለነበረን ቆይታ በእጅጉ እያመሰገንን ከቀሪ የኦቤን ፕሮግራሞች ጋር መልካም ቆይታን ተመኘው።